እንደምሞት አስብ ነበር። በታሪክ የመጀመሪያው በሆነ ሕክምና ከገዳይ የደም ካንሰር የዳነችው ታዳጊ ሕክምናው የሳይንስ ልቦለድ ይመስላል። በአስደናቂ ሁኔታ መፍትሄ ለሌለው የደም ካንሰር መፍትሄ ሰጥቷል። በፍጥነት እየተስፋፋ ያለና ሕክምና የሌለው የደም ካንሰር ከያዛቸው ህሙማን የተወሰኑት ላይ ለውጥ እንደታየ ዶክተሮች ገልጸዋል። ሕክምናው የሚሰጠው በነጭ የደም ህዋሳት ላይ የዘረመል ምህንድስና በማድረግ ነው። ነጭ የደም ህዋሳት የዘረመል ምህንድስና ከተደረገላቸው በኋላ ካንሰርን መዋጋት የሚችሉ ይሆናል። ለመጀመሪያ ጊዜ ሕክምናው ስለተሰጣት ሰው ቢቢሲ በአውሮፓውያኑ 2022 ዘገባ ሰርቷል። አሊሳ ታሚል ከህመሙ ከዳነች በኋላ የካንሰር ተመራማሪ ሳይንቲስት ለመሆን ቆርጣ ተነስታለች። በዚህ የደም ካንሰር አይነት ዘሴል አኪዩት ሊምፎብላስቲክ ሉኩሚያ ለተያዙ 8 ህጻናትና 2 አዋቂዎች ሕክምናው ተሰጥቷል። ከታካሚዎቹ 64 በመቶ የሚሆኑት አገግመዋል። ሰውነትን ከበሽታ የሚከላከሉት ህዋሳት ቲ ሴልስ አደጋ እንዳይገጥም መከላከል ዋነኛ ስራቸው ነው። ሆኖም ህዋሳቱ በሉኩሚያ ምክንያት ስራቸው ይሰናከላል። በሽታውን ለማከም ኬሞቴራፒና የአጥንት መቅኔ ህክምና ወይም ቦን ማሮ ትራንስፕላንት ውጤት ሳያመጡ በመቅረታቸው ሙከራ ላይ ያለ ህክምና እንደ አማራጭ ተወስዷል። በበሽታው የተያዙ ሰዎችን ማከም ባለመቻሉ ህይወታቸው ሲያልፍ ከስቃይ ነፃ እንዲሆኑ ማገዝ ተመራጭ መንገድ ሆኗል። በዩናይትድ ኪንግደም ሌስተር የምትኖረው የ16 ዓመቷ አሊሳ ታሚል በዘረመል ምህንድስና አማካኝነት ጤናዋ ተመልሷል። እንደምሞት አስብ ነበር። እንደ ልጅ ማድረግ ያለብኝን አድርጌ ትልቅ ሰው እሆናለሁ አላልኩም ትላለች። በዓለም ላይ ይህ ህክምና የተደረገላት የመጀመሪያዋ ሰው ናት። በግሬት አርሞንድ ስትሪት ሆስፒታል ከታከመች በኋላ ህይወትን እያጣጣመች ትገኛለች። ከ3 ዓመት በፊት የተካሄደው ታሪክ ልዋጭ ህክምና የቀድሞ የሰውነቷን በሽታ የመከላከል አቅም በአዲስ ለውጧል። ለ4 ወራት ሆስፒታል ተኝታ ስትታከም ኢንፌክሽን እንዳይዛት በሚል ወንድሟ አይጠይቃትም ነበር። አሁን ካንሰሩ በሰውነቷ ውስጥ እንደሌለ ለማወቅ ተችሏል። በየዓመት ጤናዋን ለመከታተል ሆስፒታል ትሄዳለች። አሊስ መኪና መንዳት እየተማረች ነው። በበጎ ፈቃደኞች አገልግሎት ላይም ተሰማርታለች። ባዮሜዲካል ሳይንስ ውስጥ እንደ ጀማሪ ባለሙያ መስራት ፈልጋለሁ፣ አንድ ቀንም ካንሰር ምርመራ ውስጥ እንደምገባ ተስፋ አደርጋለሁ ትላለች። የተደረገላት የዘረመል ምህንድስና ቤዝ ኤዲቲንግ ይባላል። ቤዝ የሚባለው የሰው ልጆች መሰረት ሲሆን አይነት ናቸው። እነዚህ አድኒን፣ ጓኒን፣ ስቲስኒ እና ታይሚን ናቸው። የዘረመል መነሻ ሲሆን በቢሊዮን የሚቆጠሩ ዘረመሎች የሰው ልጅ ሰውነት ውስጥ ይገኛል። ሰውነት ያለውን ቅርጽ እንቅስቃሴ የሚይዘው በቤዞች አማካኝነት ነው። እነዚህ ዘረመሎች ላይ የሚደረግ ምህንድስና አንድ ቤዝ ላይ ብቻ ያነጣጠረ ለውጥ ነው። ጤናማ የሆኑ ነጭ የደም ህዋሳትን በሉኩሚያ የተያዙ ደም ህዋሳትን እንዲያጠቁ የሚያስችል ህክምና ነው። ነጭ የደም ህዋሳት በካንሰር የተያዙ የደም ህዋሳትን መርጠው እንዲያጠቁ ማድረግ ቀላል ሂደት አይደለም። ጤናማ ነጭ የደም ህዋስ ካለው ሰው በሚደረስ ልገሳ የደም ህዋሳቱን አቅም ማጉልበት ይችላል። የመጀመሪያው የህክምናው ደረጃ ነጭ የደም ህዋሳት የታማሚዎችን ሰውነት እንዳያጠቁ ማድረግ ነው። CD7 የተባለ ኬሚካልን በማስወገድ ህዋሳት ራሳቸውን ከመጉዳት እንዲታቀቡ ያደርጋል። ሶስተኛው ደረጃ በኬሞቴራፒ መድኃኒት ህዋሳት እንዳይሞቱ ማድረግ ሲሆን፣ አራተኛውና የመጨረሻው የህክምና ደረጃ ደግሞ ህዋሳት CD7 ያለባቸውን ፈልገው እንዲያከስሙ ማድረግ ነው። ህዋሳቱ እርስ በርስ ሳይጎዱ ካንሰር ያለባቸው ህዋሳት ይገድላሉ። ከህክምናው ከ4 ሳምንት በኋላ ታካሚዎች ሰውነት ውስጥ ካንሰር ካልተገኘ የአጥንት መቅኔ ልወጣ ይካሄዳል። ይህም የሰውነታቸውን በሽታ የመከላከል አቅም ያዳብራል። በኪንግስ ኮሌጅ ሆስፒታልና በክሩት ኦማንድ ስትሪት ሆስፒታል የሚሰሩ ፕሮፌሰር ዋሲም ቃሲም ከዓመታት በፊት ይህን ማድረግ የሚቻለው በሳይንሳዊ ልቦለድ ውስጥ ብቻ ነበር ይላል። አጠቃላዩን የሰውነት በሽታ የመከላከል አቅም አፍርሰን ጥልቅ ህክምና እንሰጣለን። ታካሚዎችን የሚያክም ህክምና ቢሆንም ውጤታማ ሲሆን አስደሳች ነው ሲሉ ያክላሉ። በኒው ኢንግላንድ ጆርናል ኦፍ ሜዲሲን መጽሔት የታተመው ጥናት የ11 ታካሚዎችን ውጤት ያሳያል። 9 ታካሚዎች በህክምናው አማካኝነት በሰውነታቸው ያለው ካንሰር ስለጠፋ ወደ አጥንት መቅኔ ልወጣ ተሻግረዋል። ህክምናው ከተደረገላቸው ከ3 ወራት እስከ 3 ዓመት ያለፉ 7 ህሙማን ጤናቸው ተመልሷል። የሰውነት በሽታን የመከላከል አቅም ደካማ በሆነ ወቅት ታካሚዎች ለኢንፌክሽን ተጋላጭ መሆናቸው አስጊ ነው።
በሁለት ታካሚዎች ላይ ካንሰር የያዛቸው ህዋሳት CD7 ኬሚካልን በማጥፋት ሰውነት ውስጥ መደበቅ ችሏል። በግራንድ አማንድ ስትሪት ሆስፒታል የአጥንት መክኔ ህክምና ባለሙያ ዶክተር ሮበርት ቺሳ ይህ የሉኩሚያ አይነት ከባድ ነው። ከከባድነቱ አንጻር የህክምና ውጤት አስደናቂ ነው። ለታካሚዎች ተስፋ መስጠት መቻላችን ያስደስተኛል ይላሉ። በኪንግስ ኮሌጅ ሆስፒታል የሚሰሩት ዶክተር ዴብራ ያሎፕ በበኩላቸው መዳን የማይችሉ ሉኩሚያን ጨምሮ በዚህ በሽታ ላይ ተስፋ ሰጪ ውጤቶችን አግኝተናል ይላሉ። አንቶኒ ኖላን በተባለው የስቴም ሴል ተቋም ምርምር የሚሰሩት ዶክተር ታኒያ ዴክስተር እነዚህን ህሙማን ከህክምናው በፊት ከሞት የመዳን እድላቸው ውስን ነበር፣ እንዲህ ያሉ ተስፋ ሰጪ ህክምናዎች በስፋት ይዳረሳሉ ብለን ተስፋ እናደርጋለን ይላል። ይህንን መረጃ ያገኘነው ከቢቢሲ ነው።